ደግሞ የኛ ታሪክ ተጀመረ እንጂ አላለቀ። አለቀ እንጂ ምን ሆነሽ ነው? ገና እኮ ነው የጀመረው። አለቀ እኮ ማሚቴ ውስጥ አሁን እንደጀመረ ከታሪኩ ከደቂቃው አትረጅ። አየሁት እኮ ግን አየህ፣ ሪሞቱ በእኔ እጅ ላይ ስለሆነ ሳይጀምሩት በፊት ታሪካቸው እንዲያልቅ እኮ። ሪሞቱ አንቺ እጅ ላይ ስለሆነ ነው እንጂ የእነሱ ታሪክ ገና እየጀመረ። ኧረ ተይ ማሚቴ፣ ነግሬ ነበርኩ ምንም ነገር መጀመር መጨረስ የሚችልበት። እና ታዲያ ከእነሱ ፎቶ ጋር ምን አገናኝ? ምንም አያገናኘው። ታዲያ ለምን አወረድሽው? ትሰማኛለህ? ቦታው እዚህ ጋር ሳይሆን እዚህ ጋር ስለሆነ እንግዲህ ቦታውን የምታውቂው አንቺ ነሽ። ሳታስተውይ አንድን ነገር ቦታው ይሄ ነው ብለሽ አትወስኝ። መጀመሪያ ከሰጠሽው ቦታ አንስተሽ እዚህ ጋር ስታስቀምጪው ሊሰበር ይችላል። አቶ ዩኤል ዛሬ ገና ቀኔ ዘረፍክ። ማሚ ቆይ፣ ፎቶስ? የምን ፎቶ? ምንድን ነው ሩቃ? ተመልከት እስኪ አቤል። ማሚ አንቺ ነሽ? ምን? የእኔንና የሩቃን ፎቶ ያነሳሽው አንቺ ነሽ? አዎ። እሺ ለምን? አላስፈለገኝማ። እንዴ አንቺ ስለፈለግሽ ነው እንደሚሰቀለው? አዎና፣ መስቀል ፈለግኩ ሰቀልኩት፣ ማውረድ ደግሞ ፈለግኩኝ አውረድኩት። ያለ እናት ደረቅ ጡቴን አጥብቼ ያሳደግኩ ለዚህ ነው። ይኸውልሽ በጣም ታገዝኩሽ። የድሮ ቦታሽን ላለመንጠቅ ታገልኩ። አሁንስ በቃሽ። ህይወቴ ልኑርበት። ገደብሽን ወቂ። ይበለኝ። ለሚስትህም ደግሞ እናቴ አይደለችም ድሮ ሞግዚቴ ነበረች፣ አንቺም ደግሞ ማዘዝ ትችያለሽ በላታ። እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ማሚቴ አሁን ላይ ከባድ የሆኑ ውሳኔዎችን እያስተላለፉ ቢገኙም አንዱ ተግባራዊ የሆነላቸው ምንም ነገር የለም። ዛሬ ላይ ይሆናል አይሆንም፣ እኔ እንዳጋባሁ እኔ አፋታለሁ፣ እኔ ራሴ ነገሮችን እቋጫለሁ፣ ጨርሳለሁ በማለት ፎቶቸውን ከግድግዳቸው አውርደው ወደ ጣውላ ስር ከተውታል ማለት ነው። ማሚቴ አሁን ላይ የሚያደርጉት ድርጊት ምንን ያስመለከተ ወይም እንዴት እንደሆነ ነገሩ ግራ ላጋባችሁ፣ እንዲህ ነው ነገሩ። አቤልን በሞግዚትነት ወይም ደግሞ እናቱ ከዚህ ቀደም በምክንያት እንዳረፉ ወይም ደግሞ እናቱ በምክንያት ከሱ እንደተለዩ ባይታወቅም የሚገልጸው ነገር ባይኖርም አሁን ላይ አቤል የእንጀራ እናት ወይም ደግሞ ያሳደጉት እናት ናቸው ማለት ነው። የደረቀ ጡቴን አጥብቼ ስላሳደግኩ ሞግዚት ሆኜ ለዚህ ነው ይሄን ያክል እንደዚህ የምትናገረኝ፣ ማንነቴን ትናንትና ማንነቴ ልታሳውቀኝ የፈለክ በማለት ዳርዳሩን ተናግረው ጥለውት ሄደዋል። ርብቃና አቤል አሁን ሰዓት ላይ እጅግ በጣም እፍ ያለ ፍቅር ላይ ይገኛሉ ማለት ነው። የሁለታቸው ፍቅር ይበል የሚያስብል ነው፣ ይቀጥል የሚያስብል ነው። ማሚቴ ግን አይቀጥልም፣ በፍጹም ሪሞቱ በእጄ ነው ብለዋል። ይሄ ማለታቸው ደግሞ እኔን አጋብቻለሁ፣ እኔ አፋታለሁኝ፣ ሁለታቸውን ለመገናኘታቸው ምክንያት ሆኛለሁኝ፣ አሁን ደግሞ እኔ ራሴ በታተናቸዋለሁ በማለት ሪሞቱ በእጄ ነው በማለት ነገሩን ሁሉ ሲያካብዱት አይተን ነበረ። እዩ በአሁኑ ሰዓት ላይ ብዙ ነገሮችን እያሰበ ቢሆንም ማሚቴ ጋር አንድ ሀሳብ ተስማምቷል። ከዚህ ቀደም ስለ ወረቀት ጉዳይ አውርቷቸው ነበረ እና ይህንንም ደግሞ ለአቤል ለወንድሙ ነግሮት ነበረ። ከአቤል ጋር ስለ ወረቀት ከዚህ በፊት አውርተው መልሶ አቤል አይ ሌላ ጊዜ እናወራበታለን በማለት ትቶት ነበረ። አቤል ሲፈልግ ደግሞ በድጋሚ ደግሞ እዩ እንደማይፈልግ ተናገረ። አሁን ላይ ግን ማሚቴና አቤል ያልተግባቡበት ብዙ ነገሮች ቢኖሩም ማሚቴ ያሰቡት ሌላ ሴራ ይኖራል ብዬ አስባለሁ። ማሚቴ አቤል እንዲበቀሉት ያሰቡ ይመስላሉ። ምክንያቱም ደግሞ ከእዩ ጋር ሆነው እንደ አዲስ ስራውን እንጀምራለን በማለት በእጃቸው ተጨባብጠው ነገሮችን ሲያካብዷቸው አይተናቸዋል። ምክንያቱም ሁለታቸው በአንድ ተቀናጅተው ወረቀቱን ፍለጋ ስራውን እንደሚጀምሩ ከማሚቴ ጋርና አዩ ጋራ እጅ ለእጅ መጨባበጣቸውን አይተን ነበረ። ርብቃም ከመዝናኛ ቦታ ቆይታ መልካምን ቆይታ ካሳለፈች በኋላ ወደ ቤት ተመልሳ ነበረ። ወደ ቤት በሚመጡ ጊዜ ሻንጣቸውን ይዘው ሲገቡ ማሚቴ ከወንበራቸው ቁጭ ብለው እንደተለመደው ምንም አይነት አቀባበልም ምንም አይነት ወሬም አልነበረ። እነሱም ከበር ሲገቡ ዝም ብለው ሄደው
አብረዋቸው ቁጭ ይላሉ። በዛ ሰዓት ላይ ሰላምታም የለም እንዴ በማለት ማሚቴ ነገሩን ይጀምራሉ። ያልተዋጠላቸው ማሚቴ ነገሩን በዚህ ነበረ የጀመሩትና እነሱም ደክሞን ስለነበረ ነው ማሚቴ ሰላም ነሽ በማለት ርብቃ መለሰችላት። ርብቃ አሁን ላይ እርጉዝ ብትሆንም ለአቤል የተናገረችው አንዳች ነገር የለም። ሁሉንም ነገር በውስጧ ይዛ ማንም ምንም እንዳያውቅባት ለማድረግ እየሞከረች ትገኛለች። ማሚቴም እርግዝና እንደሆነ ከዚህ ቀደም ስታስታውቅ አይተዋት ስለጠረጠሩ አሁን ላይ ይሄ ጥርጣሬ አለመናገሯ በራሱ እጅግ በጣም አናዷቸው ይገኛል ማለት ነው። እዩ እንዲሁም ደግሞ ሌሎችም ያውቃሉ ስለ እርግዝናዋ። ሪች ደብቃለች፣ እዩ ደብቋል፣ አቤል ምንም ነገር አያውቅም። እንዲሁም ደግሞ ማሚቴም ደግሞ የሰሙት ምንም አይነት ነገር ከሷ ፍንጭ የለም ማለት ነው። ከሁለቱ ጓደኞቼ ናቸው ብላ ካለቻቸው ውጭ ምንም ነገር አልተናገረችም። በዛ ሰዓትማ ከገቡ በኋላ ምን ታደርጋለች ርብቃ? ወደ ግድግዳው ስትመለከት ከዚህ ቀደም ተሰቅሎ በማዕረግ ተቀምጦ ማሚቴ በተኛችበት ርብቃ ሄደው ነበረ ያንን ፎቶ አሳጥበው አምጥተው ከስልኳ ወስደው በወግ በማድረግ በጣም ደስ በሚል ሁኔታ ፎቶውን ታጥቦ እንዲሰቀል ያደረጉትና ሰርፕራይዝ ያደረጓቸው የ1ኛ ዓመታችን ክብረ በዓል ነው በማለት ያንን እንደ ማስታወሻ አድርገው እጅግ በጣም ባማረ ሁኔታ እንዲያከበሩላቸው ወደ መጀመሪያ ወደ ታች ፓርት አይተነው ነበረ። ይሄ ማለት ደግሞ በጣም ብዙ ላይፎችን እንዲያሳልፉ ማሚቴ ረድተዋቸው ነበር። አሁን ላይ ማሚቴ ያንን ፎቶ በፍጹም እዚህ ጋር አይሰቀልም፣ ሪሞቱን በእጄ ነው፣ ሁሉንም ነገር አቋርጣለሁ በማለት መዝጋትም መክፈት የምችለው እኔ ብቻ ነኝ በማለት ከግድግዳው ፎቶውን አውርደው ወደ ጣውላ ስር አድርገውታል። እዛ ላይ እዩ ከመጀመሪያም እንደዚህ ማውረድሽን ካወቅሽ ለምን ሰቀልሹ? ያለ ቦታው የምታስቀምጭ መሆንሽን ካወቅሽ ለምን እንደዚህ ታደርጊያለሽ? በማለት እዩ ቅኔ ተናግሯታል። እንደዚህ አይነት ቅኔ መናገርህ በጣም ዛሬ በጣም ኃይለኛ ቅኔ ተናገርክ በማለት ለሱ ሞቅታ ስትናገር ነበር ማሚቴ። ማሚቴ ያልታወቀባት መሰሪ የሆነች ነው በአሁኑ ሰዓት ላይ። ምክንያቱም ደግሞ ማሚቴ ማንነቷ የድሮ ማንነቷ አሁን ላይ ተቅለስልሳ ያለችው ማሚቴና ከዚህ ቀደም የነበረችው ማሚቴ ልዩነት አላቸው። እዚህ ቤት ለመግባት ምክንያት ያደረገችው ወይም ደግሞ አቤልን ለማጥመድ የተጠቀመችበት መንገድ ሊሆን ይችላል። አቤል አድጓል፣ ሚስት ሊያገባ ነው፣ እንዲሁም ደግሞ ልጅም ሊመጣ ነው። ይህንን አስባ ሊሆን ይችል እንደ ይሆን በአሁኑ ሰዓት ላይ እንደዚህ አይነት ነገር ለርብቃም ሆነ ለአቤል ፊቷ መቀያየሩ እንዲሁም ደግሞ የእነሱን ጋብቻ የጠላችበትስ ምክንያት ምን እንደሆነ አብራርታና በዝርዝር ያልተናገረችው ነገር ቢኖርም እዚህ ጋር ግን በጣም ከድሮ ወይም ደግሞ የቆየ ጥላቻና የቆየ ቂም እንዳለባት ያሳያል ማለት ነው። ከርብቃ ቤተሰቦች ወይም ደግሞ ከርብቃ አባት ጋራ የሆነ ችግር ሳይኖርባት አይቀርም። ግን አቤል ከማን ተወለደ፣ ከማን መጣ፣ እንዴት የሚለውም እሱም አሳሳቢ ነው። አሁን ላይ ርብቃ እርጉዝ ብትሆንም ነገሮቹ እየከበዱባት የሚሄዱ ይመስለኛል። ምክንያቱም ደግሞ ቤተሰብ አላወቀም፣ ከቤተሰብ ጋር ትውውቅ አላደረጉም። በአሁኑ ሰዓት ላይ ግን ርብቃና አቤል እጅግ በጣም በመቀራረባቸው በመዋደዳቸው ሳቢያ ቤተሰብን ሊተዋወቁ ነው። ምክንያቱም ወደ አባትየው ቤት ለመሄድ አስበዋል። አባትየው ስለመጣ የርብቃን ቤተሰብ ሄዶ ሊተዋወቃቸው ቤታቸው ድረስ ይሄዳለሁ በማለት ግርማ ሞገስ ሊሆናት ከጎኗ ሊቆም ሁሉን ነገር ለማየት ለመሄድ አስቧል ማለት ነው። አቤል እዛ ከደረሰ በኋላ ምን ያጋጥመው ይሆን? ምንስ ይደርስበት ይሆን? ፎቶ ከወረድን በኋላ ማሚቴ እንግዲህ የተናገሩት ከባድ ከባድ ንግግሮች መካከል አንዱ እኔ ያሳዳጊህ እንደነበርኩኝ ልታሳውቀኝ ነው ታሪኬን ወደ ኋላ ተመልሰህ ይህንን ቃል የተናገርከኝ? ሚስቴን ተይልኝ፣ በቃ ለእኔና ለእሷ ተዩ፣ አትጨቅጭቄን በሆነ ባልሆነው ብሎ አቤል በመናገሩ ምክንያት ማሚቴ በጣም ከፍቷቸው ይህንን ትናንትና ሞግዚት ሆነው እንዳሳደጉትና የደረቀ ጡታቸውን አጥብተው እዚህ እንዳደረሱት ዝቅታቸውን እንደነገራቸው አስመስለው በራሳቸው ጥፋት በአቤል ላይ አላከውበታል። ይሄ የነገር ዳር ይሆናል ማለት ነው። አቤል ምንም ነገር የጠረጠረው ነገር የለም። ምክንያቱም አቤል በመልካምነት ምንም ክፉ ቃላት ሳይናገር በመልካም ነገር ማሚቴን ፈርቶና አክብሮ ነው እስካሁን ድረስ በድራማው ላይ ያየ ነው። ምንም አይነት ማሚቴን የመሳደብ ሆነም ሌሎችን ነገር የመናገር እንኳን አቅም የለውም። የተናገሩት ጊዜ ብድግ ብሎ ነገሮችን ሲተገብር ነበር የሚያሳየው ፊልሙ ሲጀምር። አሁን ላይ ግን እሳቸው የሚናገሩትን ነገር ከእሳቸው አቀያየር ጋር አብሮ እየተቀየረ ይመስላል። ከዚህ በኋላ አቤል ምን ሊያደርግ ይችላል? ነገሮቹ በጣም እየከበዱና እየተጋነኑ የሚሄዱ ይሆናል። ማሚቴ ግን እንዴት
ይህንን ሀሳብና ይህንን ነገር ሊያመጡ ቻሉ። ምክንያቱም ማሚቴ የኋላ የጀርባ ታሪካቸው ያልተነገረላቸው ሆኖ እንጂ ከባድ ሚስጥሮችን ሸፍነው የያዙ ይመስላሉ። ለዚህ ነው አቋማቸው፣ ነገራቸው፣ ሁሉን ነገር ለይተው አሁን ላይ እየተፋለሙ ያሉት ማለት ነው። ከዚህ ቀደም የምናስታውስ ከሆነ ወደ ክፍል 10-11 አካባቢ ላይ ለርብቃ ቤቱን ካርታ በስሟ አዝረው ለአቤል ግን ይህንን ነገር ወረቀት እንዳታሳይ በማለት የሰጧት ወረቀት እናስታውሳለን። እሱ ውስጥ ርብቃ አላነበበችው፣ አላየችውም። እዛ ውስጥ ላይ ያለው ነገር ምን ሊሆን ይችላል ብላችሁስ ጠርጥራችሁ ታውቃላችሁ? ውድና የተከበራችሁ ባላችሁበት